በእናንተ ስለተማመንኩ ይህ ነገር መቼም የማይቋጭ ነገር ስለሆነ በጣም እርግጠኛ ነበር። ታዲያ አንተ በብሩኬ ቤት ገብተህ ስልጣኑ ማን ሰጥቶህ ነው ስለ እነሱ ጥንካሬ ቼክ ሀይሚ አንገቷን ደፍታለች። ምክንያቱም ይሄንን ድራማ እሷ አልከወነችውም። የከወነባት ሰው ማን ነው? እና ያረከው ነገር ማለት ለራስህ ነው እንጂ እኔ ጋር በጣም ምንም ሊገባኝ ያልቻለው ነገር ማን ፈቅዶለት በብሩክ ቤት ይሄን መልእክት ሊያስተላልፍ ቻለ? ግን እሱን እኔ አላውቅም። እኔ ጋር ግን የፈጠርክብኝ ነገር ደስ አይልም። ለምን እኔ ለአንተ ማስፈራሪያ እንደደረሰብሽ እያወቅሽ ሀይሚዬ እንዴት ማንንም ሰው አምነሽ ምን ያክል ብትቀራረቢውስ መኪና ውስጥ ገብተሽ እንዴት ሄድሽ? እንዴት አመንሽው? ሀይሚንም ጠይቂያት ይህን ነገር ፈለገውን ነገር ያሳያል። ቡቡ ያው ሀይሚ ነግርሃለች። ሀይሚን እመናት፣ ያመነ ይድናል ይባል የለ። ስለዚህ እመናት፣ ሌላ ሰው መጠየቅ አያስፈልግም። ምንም ነገር የለም። በጣም እርግጠኛ ሆኜ የምነግርህ ነገር ምንም ነገር ልታደርግ አትችልም። እሱን እናውቃለን። ግን ሴት ልጅ ስለሆነች ትንሽ ፈርተን ነው። ለምን ሳገትካት? እንዴት? ለምን? አሁን ያለፈው አልፏል። ላይ በቃ እኔ ወይ ወጣሽ ምናምን በቃ ወጥቻለሁ። የመውጣት ያለ መውጣቱ ጉዳይ ሁለታችሁ ጋር ማያከራክረውም። አንቺን በመልካም አስበሽ ሆኖ ብሩኬም ደግሞ አንቺ አርፈሽ ከተቀመጥሽልኝ ሪስክ አልወስድም የሚለውን አስበው ነው። ማረጋጋት ነው ሚስ ይቅርታ እየጠየኩሽ ነው። ይቅርታ አድርጊልኝ። በመጀመሪያ ደረጃ አንተ ምን የሚያረጋጋ ነገር አደረክና? ይሄ ነገር ማን ነው ፕራንክ የሚደረገው? እኔ ምንም ግራ ገብቶኛል። ምንም ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ውድ ቤተሰቦች ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣ ዛሬ አቶ ፋሲል ተብዬው በራሱ ቻናል ከፍቶ መጥቷል። ብዙ እህቶቻችን በጣም አዝነውበታል። ሰብስክራይብ አናደርግም ብለውታል። ግን 1000 ገብቷል። የሚገርመው ነገር ማለት ነው የኛ ህዝብ ግማሹ አሽቃባይ ሲሆን ግማሹ ደጋፊ ነው። ሰው ምንም ማለት አይደለም፣ የስራው ባህሪ ስለሆነ ምንም ችግር የለው። ግን ይዞ የመጣው ነገር ምንም አይነት ግልጽ ሊሆንልኝ አልቻለም። ምንም ማለት ነው። ወይም ደግሞ በብሩኬና በሀይሚ መካከል ያለው ምናልባት አንተነህ ተገዝተህ አጣላይ ተዋልከው አንተነህ አሳዝነው የተወካቸው አንተነህ በዚህ መልኩ ልታስተምራቸው ልታሳያቸው ፈልገህ ነው ማለት። አሁን እዚህ ጋር እንዳየሁት ከሆነ ሀይሚም እየተናደደች ነው። እኔ ሀይሚ መስላኝ ነበር እስከዛሬ የፕራንኮ ባለቤት። ምክንያቱም አሁን ሀይሚ ምንም እንደማታውቅ ነው እዚህ ቦታ ላይ ብሩኬ ምንም የማያውቅ ነው የሚመስለው። እንግዲህ ዛሬ ያወሩትን ስለ ዛሬው ነው ማወራችሁ ቤተሰብ። ይሄን ነገር ላስተምራችሁ ነው። በመካከላቸው ተገዝቶ የነበረው ሰው ማን ነው ብላችሁ ታስባላችሁ? ፋሲል ነው ብዬ እኔ እንዳስቦኛለሁ። ይሄን ነገር ላስተምር ነው። ወይም ደግሞ ካሜራማኑ ጋር ችግር አለ። በቃ ከካሜራማኑ ጋር የሆነ ችግር አለ እንጂ እነዚህ ልጆች ምንም ማያውቁት ሁለቱም ማያውቁት ነገር ቻናላቸው ላይ ተጭኖ እንዴት ነው መያዣ የለው መጨረሻ የሌለው ፕራንክ? እንደገናስ ደግሞ እንዴት ነው ሀይሚ ለቀልድም ቢሆን ቀለበት አደረገላት። ቀለበቱ የቀልድ ነው። ይሄንን ነገር ሲያደርግባት እኮ በዙሪያዋ ጠላት እንዳላት ታውቃለች። ምናልባት ከብሩኬ ጋር ያለያየኛል ይሄ ነገር ብላ እንዴት አልፈራችም? ሀይሚ ጥያቄ ነው ቤተሰብ። ለምን አረገችው እያልኩ አይደለም፣ ጥያቄ ነው እየጠየኳቸው ያለሁት። ይሄንን እንዴት መፍራት አልነበረባትም? በዙሪያዋ ብዙ ጠላትና ወዳጅም አለ። ይሄን ታውቃለች። ሲቀጥል ደግሞ እውነትም ሆነ ውሸትም ሆነ እኔ አሁን አንድ ቤት እየሰራሁኝ እያለሁኝ የሆነ ነገር ሴትዬ ብትሰጠኝ እንደዚህ ሰጠችኝ እላታለሁ። ምክንያቱም መጥፎ ነገር ከሆነ ነገ ይጠቅማችኋል። ምክንያቱም ወይ ሰረቀችኝ ይባላል ወይ ምናምን ልትለኝ ትችላለች። ግን ለጊዜያች ለጓደኛዬ ከነገርኳት ቢያንስ ምስክር ትሆነኛለች። አሁንም ያንን ቀለበት የውሸትም ሆነ የእውነት እንደዚህ አይነት ሰው ተዋውቄ ይሄ ልጅ እንግዲህ በሰፈር ሲተላለፉ ያያል ብሩኬ ይሄ ልጅ እኮ እንደዚህ አድርገልኝ ሸሚቶኝ እንዲተቀበልኩት ብሩኬ ችግር አለው ብላ ለምን አልጠየቀችውም? ቫልዩ ስለሌለው ነው ምናምን እዚህ ጋር አይሰራም ማለት ኦሬዲ ቀለበቱን ተቀብለው እኮ ቦርሳው አስቀምጠዋለች አይደል እንዴ? ስለዚህ ምንም ሆነ ምን ተቀብለዋለች ወይ ተቀብለው ጓደኞቹ ሼም ይዟት አሁን ሀይሚ ሸመኛ ነች ተብሏል። ሼም ይዟት ጓደኞቹ ፊት ተቀበለች። ከዛ በኋላ ግን እኔ ከፋሲል ጋር ስለይ እርግጠኛ ነኝ እጥለዋለሁ ወይም ደግሞ ቪዲዮ ተይዟል ተብሏል። እሺ ቪዲዮ ላይ የት አለ ተብላ ልትጠየቅ ስለምትችል ማስቀመጧም ጥሩ ነው። እሺ ይሁን። ግን ለብሩኬ ለምን አልነገረችውም? እንደዚህ አይነት ሰው እንዲህ አድርጎኛል፣ እኔ እናገራለሁ፣ ይቅርታ አድርጉልኝ ቤተሰብ እና ለምንስ አልነገረችውም? ይሄ አንድ ለሀይሚ እንዲህ ብታረግ ብዬ ያሰብኩት ነገር ነው። ሁለተኛ ነገር ደግሞ ብሩኬ አሁን እኮ ብሩኬ ማለት በቃ ብሩኬ ላይ ያየሁት ነገር ደግሞ የሆነ አጀንዳ ሲመጣ
በቃ እኔና እሷ መለያየት ነው ያለብን፣ እንለያይ፣ ሀይሚን አጣዋት ይልና ከዛ ደግሞ ሀይሚን ማጣት አልፈልግም ይላል። አሁን ዛሬ ሼር ያደረገውን ዝም ብላችሁ ማለት እንዲህ ውዝግብግብ ያለ ፕራንክ ነው። በቃ ለምንም የማይመች ፕራንክ ያየሁት ነገር እና ሀይሚ ደግሞ እዚህ ጋር ከሀይሚ ጋር ምንም አይነት ነገር የለንም። ያው ተናግራለች እሷ በብሩኬ ፊት ለብሩኬም ተናግራለች፣ አትዋሸውም ብለን አስበናል እኛ ማለት ነው። እሱም እንደዛው አሁን እሱን ጠየቀም አልጠየቅህም ብሩኬ እመናት፣ ያው ያመነ ይድናል ይባል የለ በሱ መልክ እመናት፣ ባጠይቃት የተሻለ ነው። ምክንያቱም ደግሞ ስለጠየቀባት በጣም ኮንፊውዝድ ሆና ነው የተናገረችው፣ በጣም ተናዳ ማለት ነው። ስለዚህ ለምን እንደተናደደችም አላቅም። ምክንያቱም ምን አናድዳት? ለምን ትናደዳለች? ይሄን ለምን ጠየቀኝ ብላ መሰለኝ። ምክንያቱም መጠየቅ አልነበረበትም። እሷ ስለነገረችው ለምን አያምነኝም የሚለው ነገር ተሰምቷት ይመስለኛል። እኔ እንጃ እንደተረዳሁ እንደዛ ነው። መጠየቅ አልነበረበትም ብሩኬ። ምክንያቱም ምንም የሚያመጣው ለውጥ የለማ። ኦልሬዲ እሷ ነግረዋለች፣ ምንም ኖረ ምን ነግረዋለች እሷ ማለት ነው። ለምን ጠየቀው እሱም ብላ መሰለኝ ተናዳ የተቆጣችውና አንገቱን ደፋ። ሀይሚዬ ደግሞ እንደዚህ አይነት ሰው ፊት እንዲህ አይነት ነገር ሲኖር ዝም ብለሽ በኋላ ግን የራስሽን እርምጃ መውሰድ ትችላለች። ሰው ፊት እንደዛ አመናጭቀሹ ባቴጂ የተሻለ ነው ብዬ አስባለሁ። ብትናደጅም እንኳን ለምን የምትወጂው የምታከብሪው ባልሽ ስለሆነ ማለት ነው። ምክንያቱም እዛ ያ ሰው አሁን እንግዲህ ለማስተማርም ይሁን ለምንም ይሁን በመካከላችሁ ሲፈትናችሁ ነው የቆየው። ስለዚህ ለብሩክ ያለሽን ሪስፔክት አሳይተሽ መሄድ ነበረብሽ። እኔ እንደዛ አሰብኩኝ። ቤተሰብ ይቅርታ አድርጉልኝ፣ ጥፋት አይደለም ማለት የተሰማኝን ስሜት ነው ማለት እዛ ቦታ ላይ ባትቆጣው አክብራው ቢለያዩ በጣም ጥሩ ነበር። ግን ደግሞ የተሰጣት ገጸ ባህሪ ሊሆን ይችላል፣ የክወናው ነገር ሊሆን ይችላል። ቤተሰቦች እንግዲህ ያየነውን ነገር ነው እኛ የምንናገረው እንጂ እዚህ ጋር የሃይሜን ስራ ወይም ደግሞ ብሩኬን ወይም ሃይሜን እየነቀፍኩ አይደለም። ቤተሰብ እንድታቁልኝ የሚፈልገው ነገር ቪዲዮ የተስተላለፈው ቃላቶቹ እነሱን ነው እየነገርኳቸው ያለሁት። እናንተም ደግሞ በገባችሁ ልክ ኮመንት ስር እስኪ ንገሩኝ። ፋሲል አሁን ምን አግብቶት ነው? ዩቲዩበር አይደለም፣ ምንም አይደለም፣ ብሩኬንም አያውቀውም። በቤቱ ማንን ይሄን ነገር አስተላልፍ ሊለው ቻለ? ካሜራማኑ ወይስ ማን? እንዴት? እሺ ይሁን፣ በዚህ ነገር ልንማርበት እንችላለን። በህይወታቸው በመካከላቸው ተገዝቶም ሆነ ተፈልጦ የመጣ ሰው ነበረ። ለዛ ሰው እሺ የፈለጉትን ያህል አስተማሩ። ግን ሁለቱ ጋር አሁን ምንድነው የተገኘው ነገር? ምንም እኔ እንጃ። ምን ታየ? ምንም እኔ የታየ ነገር የለም ቤተሰብ። ምክንያቱም እኔ እንጃ እንዴ ማለት አላቅም። እኔ ምንም የታየ ነገር የለም ቤተሰብ። እስኪ ምን ታያችሁ? እስኪ ይሄን ታይቶናል፣ ይሄ ጥሩ ነው ብላችሁ እስኪ ንገሩኝ። እስኪ ውድ ቤተሰቦች እንመካከርበት። ትናንትና ደስ የሚል ኮሜንት ነው የጻፋችሁልኝ። ዛሬም ደግሞ እስኪ ያያችሁትን ነገር እናንተ እንድማርበት ጻፉልኝ። እኔ ግን ምንም አይነት የተማርኩት ነገር የለም። ምክንያቱም አንደኛ ሀይሚ ተናዳለች። ይሄ ርዕስ የምታቅ ነው የመሰለኝ። ብሩኬ ደግሞ ምንም እንግዲህ ያወቀ ነው ያው ምንም ማያቅ ነው ዛሬ የመሰለው እዚህ ቦታ ላይ ማለት ነው። ለምን ትቆጫለሽ እስከ ማለት ድረስ ደግሞ ከቤት አትውጭ የሚለው ነገር ይሄ አይሰራም። ምክንያቱም ትልቅ ልጅ ናት፣ እንዴት ቤት ትውላለች? ይሄ ግዴታ ነው መውጣት። ግን ደግሞ ሀይሚዬ እዚህ ጋር ያጠፋችው ጥፋት ምንድነው? ሀይሚ እንደ ጥፋት የማስበው አንድ ሰው በይሉኝታ እንዴት ቀለበት ላድርግልኝ ሲላት እንዴት ታደርጋለች? ማለት ብዙ ጊዜ አልተቀራረቡም፣ ብዙ ጊዜ አያወሩም። እንግዲህ በቅርብ ጊዜ ጎረቤት ሆኖ ነው ያየችው። በዛ ላይ ደግሞ ልሸኝሽ ሲላት እንዴት ትሸሸኛለች? በአሁን ሰዓት ወንድ ጋር ማለት ነው። ማለት ይከብዳል። ሞር እንግዲህ ጠለቅ ብላችሁ ካላወቃችሁት ትንሽ የሚከብድ ይመስለኛል። ይሄ ነገር እውነት መስሎ አልታየኝም፣ ውሸት ነው ይሄ ነገር። ምንም እውነት መስሎ ሊታየኝ አልቻለም በፍጹም ማለት ነው። እናንተ እንዴት አያችሁት? ሌላው ሲቀጥል ደግሞ ያችን ቀለበቷን ላርግልሽ ያለበት ምክንያት እንዴት ነው? ለምን አሁን ዝም ብሎ አንድ ወንድ ተነስቶ ቀለበት ላርግልሽ ቢለኝ እኔ በፍጹም አልፈቅድለትም፣ በፍጹም። ለምን እኛ ሀይሚን የምናውቃት አንድ ወንድ ልጅ ተነስቶ ከመሬት ተነስቶ ላፍቅረሽ ወይም ደግሞ ላግባሽ ወይም ደግሞ አብሬሽ ልደርስ ሲላት ቦቦክስና በጥፊ ስትማታ ነው የምናውቃት። ይሄንን ሰውዬ እንዴት ተቀበለችው? አበዛ ደንግዝ ቀብታት ነው ወይስ እንዴት? ይሄ የኔ ጥያቄ ነው። ቤተሰብ እንዲብራራልኝ ይፈልጋለሁ። ውድ ቤተሰቦች እናንተ በኮመንት የጨረቃ ፋሚሊዎች እንድትነግሩኝ ይፈልጋለሁ። አለማወቅ ኃጢአት አይደለም። ያላወቁትን ነገር መጠየቅ ኃጢአት አይደለም። ውድ ቤተሰቦቼ ነገሮቹን ማወራቸውን ሁሉ ወደ ስድብ ቀይራችሁት እንትን ከማለት ያልገባኝን ነገር እንድትነግሩኝ ስለምፈልግ ብቻ ነው። ይሄ ፕራንክ በጣም አወዛጋቢ የሆነ ነው። ለነሱ ራሱ ተወዛግበዋል። ሀይሚም ብሩኬም ተወዛግበዋል። እኔ እስከዛሬ ድረስ ሀይሚን ነበረ የፕራንኩ አለቃ ያደረኳት የነበረው። ግን እንደምታዩት እሷ አታውቅም።
እንግዲህ ዛሬ ላይ ያየሁት ነገር ዛሬ ፊቷ ላይ ያየሁት ነገር ለምን በዚህ ልክ ትጓዛለህ? ከብሩኬ ጋር አለያይተኝ ነበር፣ ብሩኬን አሳጥተኝ ነበር ነው ያለችው። እውነትም በዚህ መልኩ በቃ ቀጠለ። አዎ ተለያይተዋል። ሶ እንግዲህ ይሄ ምን እንዴት ታዩታላችሁ? እንዴት አልገባኝም እኔ ቤተሰብ። ሌላው ፍፄ ጋር ሆነው አብሮ መሄዳቸው ጥሩ ነው። በዚህ መልኩ ዩቲዩብ ቻናል ከፍተህ ባትተዋወቀን ፋሲል በጣም ደስ ይለን ነበር እውነት ለመናገር። ምክንያቱም በሁለቱ መካከል ጥሩ ነገር አላደረገም። እኔ ምንም አልታየኝም። የፈለገ ነገር ላይ ያያቸው የሆነ ሰው ይምጣ ሰንበዲ ማንም ይምጣ ማን እሱ እንዲገልጸው በፍጹም አልታየኝም። ምክንያቱም እዚህ ጋር ወይ ብሩኬ ወይ ሀይሚ ራሷ ነበር መግለጽ ያለባት እኔ ሳስበው ማለት ነው። ምክንያቱም ጨዋታው የተጫወተው በሁለቱ ቤት ነው። በራሱ ቤት ቢሆን እሺ ችግር የለውም። ያ አጣላቸው ተብሎ የተላከው ሰውዬ እሱን ለማስተማር ብሎ ያስበዋል። አሁን ግን በብሩኬ ቤት ሄዶ ተናግሮ እንዴት ሊሆን ይችላል? እኔ ምንም ሊገባኝ አልቻለም። ወይ ደግሞ ካሜራማኑ የዛ የመጀመሪያውን ቪዲዮ የቀረጽከውን ቪዲዮ በግልጽ ወጥተህ ከፋሲል ጋር ግልጽ አድርገህ ተናገር። እነዚህ ሁለት ልጆች ንጹህ መሆናቸውን ማረጋገጥ አለባቸው። ለምን ሌላው ምክንያቱም ሰው ነንና ነገ የሆነ ነገር ይፈጠራል። አይፈጠርም ማለት አይቻልም። እንዲሁ ፕራንክም ሊሆን ይችላል። በፕራንክ ምክንያት እነዚህ ልጆች ሊጋጩ ይችላሉ። ምንድነው ሰው የሚያስበው? ወይ ትናንትናም እኮ በላው ላይ ቀለበት አድርጋበት ነበር፣ ወይ ትናንትናም እኮ እንደዚህ ሌላው እንዳወርታበት ነበር ማለታቸው አይቀርም። ይሄ ሚዲያ ነው። ወደዳችሁም ጠላችሁም ማለታቸው አይቀርም። ሶ እነዚህ ልጆች ስማቸውን ንጹህ ለማድረግ ካሜራማኑ የመጀመሪያውን ቀን የቀረጽከው ቪዲዮ ከፋሲል ጋር ወጥተህ እንዴት ልቀርጽና እንዴት ልትፖስት እንደቻልክ ግልጽ እንድታረግልን እኔ ፈልጋለሁ። ቤተሰቦችስ ምን ትላላችሁ? ውድ ቤተሰቦች የምትወዷቸው የምታከብሯቸው የፋሲልም ተቀላቅሏል እንግዲህ ወደ ጨረቃ ፋሚሊ ማለት ነው ቤተሰብ እና እንዴት ታዩታላችሁ? እኔ በእኔ አንግል እንደዛ ማብራሪያውን ማወቅ ፈልጋለሁ። ምክንያቱም ከሀይሚ ጋም ብሩኬ ጋም ውስብስብ ያለ ነገር ነው ያለው ነገር አላቅም፣ እንዴት እንዳውሰበሰቡት አላቅም። እንግዲህ እኔ ብሩኬ የሚያውቅ ነበር የመሰለኝ። አሁንም ላለማወቁ ምንም አይነት መረጃ የለኝም። በነገራችን ላይ ግን ፋሲል ሲገልጸው ሁለቱን ለመፈተን ነው። ምን አገባው? በሁለቱ ህይወት ውስጥ ምን ያገባዋል? ምን ይመለከተዋል? ያ አለያየልኝ የተባለው ሰውዬ ልኮት ከሆነ እሱ ከሆነ የተላከው በዚህ መልኩ ፈትን ከሆነ ሶኬ እንደዛ ሊያስኬድ ይችላል። ግን ደግሞ ያስረዳበት መንገድ በእንደዛ አይነት አይደለም፣ በእንደዛ አይነት ወይ አይደለም። ምን ያክል ጥንካሬያችሁ ላይ ነው ያለው። ምክንያቱም እሱ የእነሱን ጥንካሬ ማየት ምን አስፈለገ ማለት ምን ይጠቅመዋል? እንዴት? ለምሳሌ አሁን ፍፄ ሁለቱም ቢፈትናቸው ሶኬ ለምን? ፍፄ አብሮ አደጉ ነው፣ ጓደኛው ነው፣ ወንድሙ ነው። ፋሲልስ ምኑ ነው ማለት እንዴት ይቀራረባሉ? አይተዋወቁም አይደል እንዴ? ገና ሊተዋወቁ ነው ወይስ ከዚህ በፊት ትውውቅነት አላቸው? ይሄ ነገር መጣራት አለበት። አለበለዚያ ደግሞ ገና ያልጠራ ነገር አለ ብዬ ነው የማስበው። ምክንያቱም ፋሲልን በቻናሉ መጥቷል። አሁን አንዳንድ ነገር ማውራቱ አይቀርም። ስለዚህ ውድ ቤተሰቦቼ እናንተም የገባችሁ ነገር ጻፉልኝ። እኔም ዛሬ የተረዳሁት መንገድ በዚህ መልኩ ነው። ውድ ቤተሰቦቼ ምናልባት ነገ ስዕለት ስለሆነ ላይመጡ ይችላሉ ብዬ ነው የማስበው። እንግዲህ አላቅም፣ ሊመጡም ላይመጡም ይችላሉ እና ከዚህ በኋላም በዚህ ርዕስ አይመጡም በዓል ካላለፈ ከበዓል ውጪ ካልሆነ በስተቀር። ያው እንደምታውቁት ሀይሚ እንግዲህ ከብሩኬ ጋር ቆጣ ብላ ተከታትለው ሁለቱ ሄደዋል። ሁለቱ ደግሞ ካሜራው ላይ ድርቅ ብለው ቀርተዋል ማለት ነው፣ ፋሲልና ፍጹም። እንግዲህ መጨረሻው ምን እንደሆነ አላቅም። ግን ኦ ማይ ጋድ ሀይሚዬ ቡቡዬ እንደዚህ ሰው ፊት አትቆጭ፣ አንገት አታስደፊው። የምሬ ነው፣ ባለሽ ነው፣ አክብሪው። በጣም ያከብርሻል፣ ይወድሻል። ግን ደግሞ ቡቡዬም አንድ ችግር አለበት። የሆነ ሰንበዴ የሆነ ነገር ሲመጣ ቶሎ በቃ ተለያይተን ነበር የሚለው ነገር ትንሽ ያሳስበኛል። ውድ ቤተሰቦቼ ኤንዌስ ያው ብዙ እንደዚህ ጭንቅ ስለማይወድ ነው፣ ነጻነት ነው የሚወደው ብሩክ። ከዛ አንጻር ነው እንጂ ሀይሚን ጠልቷት ወይም ደግሞ ለሀይሚ ተንኮል አስቦ አይደለም። እንደዛ በአፉ አወራ እንጂ እኮ በሀሳቤ እኮ ምንም አልተዋትም ብሏል። በሀሳቡ አይተዋትም። እሷ ደግሞ ይሄ ነገር ያበሳጫት ይመስለኛል። ዛሬ ላይ እንደዚህ ጥላ መንጭቅጭቅ ብላ ሄደችው እንዴት አላመነኝም ብላ ነው። ግን ደግሞ ወንድ ልጅ ነው፣ እንደ ወንድ ልጅ ማመን የለበትም፣ እንደ ወንድ ልጅ ማለት ነው። ምክንያቱም በላው ላይ ነው ቀለበት ያደረገችው። ይሄን ነገር እንግዲህ ወንድ አምኖ ሲቀበል ብዙ መረጃ ይፈልጋል። ያ ነገሮች ስላሉ ነው እንጂ ሀይሚን በምንም ታምር ወይ ጠልቷት ወይም ደግሞ ተጠራጥሯት አይደለም። ውድ ቤተሰቦቼ ልነግራችሁ የምፈልገው ነገር ግን ማንኛውም ሰው በሚወደው ሰው ላይ የሆነ ነገር ሲፈጠር ቶሎ ብሎ በቃ
ይከፈዋል እና ብዙ ነገር ያስባል። ከዛ አንጻር ነው ውድ ቤተሰቦቼ። ግን ዛሬ ሁለቱም ጋር መስቀልቅል ያለ ነገር ነው እንጂ የታየኝ ምንም የሚገልጽ ነገር ፋሲል በዚህ ልክ እነሱን መፈተን አለበት ብዬ እኔ አላስብም። ምክንያቱም ምንም አይመለከተውም። ፍፄ ቢፈትን እሱ ኦኬ ምንም ማለት አይደለም። ምክንያቱም ምንም ኖርማል ነው፣ የሚታወቅ ነገር ነው። ፋሲል እንዴት ለሌላ ሰው ወይስ እንዴት አልገባኝም። በቃ ቤተሰብ እና ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። የገባችሁን ነገር ጻፉ በኮመንት እንገናኝ። የገባችሁን ነገር ሰላም ደሩልኝ። ባይ ባይ። ወዳችኋለሁ። ባይ